ሚስቴ ከወንድ ጋር ተኝታ ነው ያገኘዋታል። ሞተች። ሁለቱም ሞቷል። ስለዚህ ሁለተኛ ጋብቻ መጽሐፍ ቅዱስ ይፈቅዳል። አንድ ሆኑ የሚለው ወሲብን የግብረ ስጋ ግንኙነት ላይ ነው አንድነት የሚመጣው። ሁለቱም አንድ ሆኑ። ፓስተር እንዳጋባህን አፋታ ነው አሉ። ደነገጥኩኝ። ከአመንዝራ ሴት ጋር በግብረ ስጋ ግንኙነት የሚተላለፍ ሰው ከእርሷ ጋር አንድ አካል መሆኑ ታውቁ የለምን ይላል። አንተ አሁን ኢየሱስ ክርስቶስ ፍቺ ይፈቅዳል ትለን እንደው ጌታ ኢየሱስ ክርስቶስ እኮ የተናገረውን ነገር ነው አሁን ማንበብ ያለበት። ጋብቻ ተፈጸመ፣ ቤተክርስቲያን ይህንን ስርዓት ፈጸመች። ከፈጸመች በኋላ ሴቷ ወሲብ አልፈጽምም አለች። ለምን አግብተሽዋ ለምንድን ነው ወሲብ ማታረጊ? አልችልም። እሱ አልችልም ማለት በቃ ወሲብ ማድረግ አልፈልግም ከሱ ጋር። ለምን? የእናንተ ቤት ስለሞቀ ሌላውን ሰው በእናንተ አይን ማየት ትክክል አይደለም። ክብረ ንጽህናቸውን ከሰጡ በኋላ ቻው የሚባሉ አሉ። ሚስት ልጆች ያላቸው አሉ። እስካሁን ድረስ አገልጋይ ስለሆነ ለሌሎች ሰዎች ምሳሌ እንዳንሆን ብዬ ችዬ እኖር ያለው እኔ እኮ እስከዛሬ ድረስ እኮ ቨርጂን ነኝ አለች። ቤተክርስቲያን ላይ ቆመው ኪዳን ስለፈጸሙ ብቻ አንድ አካል ናቸው ማለት አንችልም። ይሄ እግዚአብሔር ቃል አይደግፈው። ያ ስርዓቱ ነው የምትለው? ያ ስርዓት ነው። መጽሐፍ ቅዱስ ፍቺን አይደግፍም ብዬ አስባለሁ። መጽሐፍ ቅዱስ ፍቺን አይደግፍም ብለን እንትን ማድረግ አንችልም። ባለቤቴ አሁን እኔን ሊያረካኝ አልቻለም ብላ ብትፈታ ዝሙት ነው። እንዴት ታዲያ ምን ይሻላል? በእግዚአብሔር ፊት የተጋቡ ሰዎች በተለያየ ምክንያት ሊፋቱ ይችላሉ የሚል አውድ ያለው ንግግር አጫውተኝ። ማንም ሚስቱን ቢጠላ ምን ያድርግ? የፍቺውን ጽሑፍ ይስጣትና ምን ይፍታት። በሚዲያ ላይ ባሏን በመጥረቢያ ገላ ቅርብ ጊዜ አይቻሉ። እንደዚህ ለምን ገደልሽ ሲባል ከሌላ ሴት ጋር ይዤው ብላ። በፍቺ ውስጥ ያለፉ ሰዎች ህመሙን ያውቁታል። መሰረተ ክርስቶስ ቤተክርስቲያን እኔ ነኝ የከፈትኩት። የመጀመሪያው ሰው እኔ ነኝ። ፍቺን ያደረጉት ፍርድ ቤት ከወጡ ነው እዛው እያሉ ነው። ግን የመፍታት መብት የላትም ማለት አይደለም። መብቱ አላት። ኧረ አብዛኛው ሰው የኖረውም እንደዛ ነው እንጂ ፓስፖርታቸውን ይዞ ይመጡና የሰው ሚስት ራሱን ነጥቆ ያገባሉ። ፍቺን ብዙ ሰዎች ከምን ጋር ያያይዙታል? የክፉ ሰዎች መገለጫ፣ ክፉ የክፋት ጥግ አድርገው ያሉ። ፍቺ በፍጹም የሚመከር ነገር አይደለም። ፍቺ ሰዎች ወደ ፍቺ መምጣት የለባቸውም በየትኛውም ታሪክ። እዚህ በሃይማኖትና በዝሙት ከምትበጣበጥ ባጭሩ አንዱን ወደዛ ዞር ብሎ በሰላም ይኖር ነው። በሰላም መኖር ከምትጋደሉ እየተጫዋጫችሁ ከምትኖሩ ተፋታችሁ በሰላም ኑሩ ነው ሀሳቡ። መፍትሄ ነው። አንዱ መፍትሄ መሆን አለበት። ይሄ ከአቅሜ በላይ ነው። አሁን ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው። ይህ ሀሌታ ሚዲያ ነው። ሀሌታ ሚዲያ ለእናንተ ይጠቅማሉ ያሉ ሀሳቦች የምናቀርብበት ሰዓት ነው። እንግዲህ ሀሌታ ሚዲያ የተለያዩ ጉዳዮች ወደ እናንተ እናቀርባለን። ሀሳባችሁንም እየሰጣችሁ ነው። ዛሬ እንግዲህ በአንድ ሀገራዊ ጉዳይ አንድ የታፈነ ጩኸት ላይ እንግዳ ጋብዘናል። እንግዳችን በጣም በብዙ ውጣ ውረድ ውስጥ ያለፈ ትልቅ ራዕይ የተሸከመ አቶ አሸናፊ ገብረ ሚካኤል ይባላል። አቶ አሸናፊ ገብረ ሚካኤል ትልቅ የህይወት ተሞክሮ ያላቸው በተለይ ቤተሰብ ትዳርን በተመለከተ ለየት ያለ ሀሳብ የሚያቀነቅኑ ያንን ደግሞ ወደ ወሬት አውርደው ብዙዎችን ለመታደግ ሀሳብ ይዘው ሀሌታ ስቱዲዮ ተገኝተዋል። አቶ አሸናፊ ሀሳቦትን ልናካፍሉን ሀሌታ ስቱዲዮ ስለተገኛችሁ በዓለም ዙሪያ ባሉ አድማጮች ተመልካቾችን ስም እጅግ አድርገን እናመሰግናለን። እኔም እንግዳ አድርጋችሁኝ ስለተቀበላችሁኝ ስለጋበዛችሁኝ እግዚአብሔር ይስጥልን፣ አመሰግናለሁ። እንግዲህ ሀሌታ ሚዲያ የተለያየ እንግዳ ይዘን ጋብዛለን። የእርሶ ዛሬ ለየት ያለ ነው። እሱም ቤተሰብን በተመለከተ በተለይ ፍቺ አንዳንድ ሰዎች በትዳር በተለያየ ምክንያት ይፋቱና በተለይ አብዛኛው እንደ ኢትዮጵያዊ ማህበረሰብ መንፈሳዊ ጋብቻ ነው ብዙ ሰው የሚያገባው። ከተጋባ በኋላ ፍቺን ሲፈጽም በቤተክርስቲያን ባሉ መድረኮች ላይ እንደተወገዘ ወይ ደግሞ እንደ ፈት ይቆጠራልና ይህንን ለመዋጋት ልበለው ለመታደግ ሀሳብ ይዘው መጥቷል። ግን ይህንን ራዕይ ደግሞ እርሱ የሰነቁት በህይወቶት በገጠሙት
ችግር በመነሳት ይህንን ሸክም ተሸክመው ጥናት አድርገው እንደመጡ ከሻይ ቡና ስንል ተወያይተናል። እንደው አቶ አሸናፊ እርስዎ የቀድሞ ስራዎትና የገጠሙት ነገር ምንድን ነው? አጠር አድርገው ቢነግሩን። እንግዲህ ሰዎች በተለያየ የህይወት ገጠመኞች ውስጥ ያልፋሉ። እኔ ደግሞ በቀድሞ በንግድ ውስጥ ነበረ የምተዳደረው። 2 ከፍተኛ ክሊኒኮች ነበሩኝ፣ 4 ኮሌጆች ነበሩኝ። እነዚህን አስተዳደር ነበረ። በአጋጣሚ ግን በደረሰብኝ ችግር ምክንያት ለማረሚያ ቤት ወደ ማረሚያ ቤት በህግ ቁጥጥር ስር ውዬ በሰዎች ዝውውር መነሻነት ወደ ማረሚያ ቤት ገብቼ አሁን የተባለውን የችግር የህብረተሰቡን ችግር የሚመለከት አሳዛኝ የሆኑ ብዙ አጋጣሞችን በማረሚያ ቤት ውስጥ በመጀመሪያ ውስጥ በማረሚያ ቤት ከመግባቴም በፊት በቸርቹ በቤተክርስቲያን ውስጥ አገለግል ነበረ። ክሩሴዶች አዘጋጅ ነበረ። በተለያየ ክሩሴዶች መንፈሳዊ ፕሮግራሞችን አዘጋጅ ነበረ። ለምሳሌ ያህል ሆሳና ላይ መሰረተ ክርስቶስ ቤተክርስቲያን እኔ ነኝ የከፈትኩት። የመጀመሪያው ሰው እኔ ነኝ። እኔና አንዲት እህት ሙሉ የምትባል አለች። እሷ ሆነን ዋሪሶ የሚባል የእሷ ባለቤት ሆነን ነው መሰረተ ክርስቶስ ቤተክርስቲያንን ለመጀመሪያ ጊዜ ሆሳና ውስጥ የከፈትነው። ይሄ መሰረተ ክርስቶስ ቤተክርስቲያን አሁን 32 አጥቢያ አለው። አሁን ሰፍቶ ከዚያ በኋላ ወደ አጥቢያነት ያላደጉት ደግሞ ብዙ ቁጥር ያላቸው እንትኖች አሉ። በአገልግሎት ውስጥ በዚህ አይነት እንትን አሳልፍ ያለው። እንደገና ደግሞ ወደ መታራ ሄጄ መለስ በስራ ጉዳይ ወደ መታራ በሄድኩ ጊዜ መታራ ላይ የሙሉ ወንጌል ቤተክርስቲያንን ከጥቂት ወንድሞች ጋር አብረን የጀመርነው ህብረት የሙሉ ወንጌል ቤተክርስቲያንን እንዲመሰረት ምክንያት ሆነናል። ከዚያ በኋላ ለአዋሽ 7 ኪሎ፣ አዋሽ 40፣ ወረር እዛው አካባቢ ያሉት ሙሉ ወንጌል ቤተክርስቲያኖች በሙሉ የተመሰረቱት እግዚአብሔር ረድቶን በዛው መንገድ ነው የተከፈቱት። እና እንግዲህ በመንፈሳዊው ዓለም ውስጥ በሽምግልና በቤተክርስቲያን ሽምግልና ውስጥ አገልግያለሁ። ብዙ ችግሮች አይቻለሁ። በዚህ እንትን ውስጥ በጋብቻ ውስጥ የታለፉት ችግሮች አይቻለሁ። እንደገና ደግሞ እኔ በማረሚያ ቤት ስገባ ከገባው በኋላ ውሳኔ ሲወሰንብኝ ባለቤቴም ምንም አልፈርድባትም ፍቺ ጠይቃ በፍርድ ቤት ፍቺ ተፈጽሜያለሁ ከማረሚያ ቤት። እዚህ ላይ ባለቤቶት የአብራክ ክፋይ ልጆች አሉት? አሉን። 4 ልጆች አሉን። አሉ። የተፈረደበት ፍርድ ከፍተኛ ነበረ? 25 ዓመት ነበር። 25 ዓመት። የዛን ጊዜ በቃ ባለቤቶት ያው የብዙ ሰው ችግር ስለሆነ ነው። ከዚህ በኋላ ጊዜ መጠበቅ፣ ጊዜ ማጥፋት ብዙ ነገሮች አሉ። እሱን ያው ብሌም ለማድረግ አይደለም፣ እንዴት ይፈታ በሚለው ላይ ቪዥን እንደያዘው። ልጆች ትልልቅ ደረጃ ደርሰዋል። ትልልቅ ናቸው። የተማሩ ናቸው። ትልቅ ደረጃ ላይ የደረሱ ናቸው። 25 ዓመት ሲፈረድቦት ከዛ 15 ዓመት ደግሞ በእስር አሳልፈዋል። 15 ዓመት ከ4 ወር በእስር አሳልፈዋል። እና ያው ፍቺን ያደረጉት ፍርድ ቤት ከወጡ ነው? እዛው እያሉ ነው? እዛው ፍርድ ቤት ውስጥ ሆኜ ተጠይቄ በፍርድ ቤት ማረሚያ ቤቱ ወደ ፍርድ ቤት አቅርቦኝ ፍርድ ቤቱ ደግሞ ጥያቄዋን የእሷን ጥያቄ የፍቺ ጥያቄ ተቀብሎ ፍቺውን ፈጽሟል። ከዚህ ራይና ከሚሰሙት ተነስተው እዛውም እያሉ ካሉት የሰው ልጅ የህይወት ልምምድ አንድ ትልቅ ቪዥን ጸንሱ። እሱም ሰው በተለያየ መልኩ እናወራበታለን በደንብ ገብተን መጽሐፍ ቅዱሳዊ መሰረት ያለው ሀሳብ ይዤ መጥቻለሁ ነው ያሉት። እኛም ደግሞ በምናውቃት እውቀት እንጠይቃለን እና ሰዎች በተለያየ ምክንያት መንፈሳዊ ጋብቻ ማድረገው ቢሆን ቢፋቱ ዳግም በጋብቻ መኖር ሌላ ገብቶ መኖር ይችላሉ የሚል አይዲያ ነው ያሉት። ካልተሳሳት እስቲ ያብራሩ። እንግዲህ ፍቺ በተለያየ ነገር ይፈጸማል። ምክንያቱ መዓት ነው፣ ብዙ ነው ምክንያቱ።
አንድ ምክንያት ካነበብኩት እንትን ልግለጽ። በአሜሪካን የደስታ ቤተክርስቲያን መጋቢ የሆኑት ፓስተር ጆን አንድ ጊዜ ሁለት የቤተክርስቲያኖቻችን ምዕመናን የሆኑ አገልጋዮች ናቸው፣ የትርፍ ጊዜ አገልጋዮች ናቸው። እነዚህ ጋብቻ ጥያቄ አቅርበው እንትናቸው የሚከለክል ለጋብቻ የሚከለክል ነገር ስለሌለ አጋባናቸው። ካጋባናቸው በኋላ ከ4 ወር በኋላ ሁለቱም የቤት መረጃ ይዘው ምን ይዘው መጡ እና ፓስተር እንዳጋባህን አፋታን አሁን አሉን። ደነገጥኩኝ። ምንድነው ችግሩ አልኩኝ። ምንድነው ችግሩ ብዬ ስጠይቃቸው ከዛ ማስረጃውን የሕክምና ማስረጃ አቀርበው ከዚያ በኋላ ከተጋቡ ቀን ጀምሮ ምንም አይነት ወሲብ እንዳልፈጸሙ ነገርን። ከዚያ በኋላ ማስረጃውንም የሕክምና ማስረጃውንም የጤና ችግር ነበረና ያ የጤና ችግር ስለነበረ ፍቺው ማነው እንትን ምንድነው የሚደረገው ፍቺ ነው መፈጸም ያለበት ብለው መጡ። ባልም በጣም የሚገርመው ባልሆነም የነበረው ሰው ይሄንን እሷ የኔ እንትን እንደዚህ ከሆነ እሷ የህይወቷ መበላሸት የለበትም ብሎ በጥሩ ልብ ነበረ አብረው የቀረቡትና በኋላ ላይ ጊዜ ወስጄ ልጸልይበት ብለው ቀጠሮ ቀጠሯቸው። በቀጠሯቸው ሲመጡ አንድ ነገር ነው ያደረጉት። በሚቀጥለው እሁድ ሁለታችሁም ጥቁር ሙሉ ልብስ ለብሳችሁ ኑ፣ የት አምልኮ ፕሮግራም ላይ፣ እዛ አምልኮ ፕሮግራም ላይ ነው እኔ እንትን ያደረግኳችሁ ወደ አንድነት ያመጣኋችሁ። አንድነታችሁ ነገ ማታ ለምትፈጽሙት አካልነት መሰረት ስለሆነ ነው ቤተክርስቲያን አንድ የምታደርጋችሁ ቃል ኪዳን የምታስገባችሁ ለማታ ለምትፈጽሙት አንድነት ነው። አንድ ሆኑ የሚለው ወሲብን ነው፣ የግብረ ስጋ ግንኙነት ላይ ነው አንድነት የሚመጣው። ሁለቱም አንድ ሆኑ። አንድ ሆኑ የሚለው የእግዚአብሔር ቃል አንድ ሆኑ የሚለው አወቃት የሚላል። ለምሳሌ ይስሐቅ ርብቃን ወደ ቤት ወደ ይዟት ወደ እናቱ ቤት ገባ ይላል። አወቃት የሚላል። ይሄ አወቃት የሚለው አንድነታቸውን ነው፣ አካል መሆናቸውን ነው። አንድነት አካል ሳይኖር አካል ሳይሆኑ ምን መሆን አይችሉም? አንድ መሆን አይችሉም። አንድ መሆን አይችሉም። ለምሳሌ ያህል የመጽሐፍ ቅዱሳዊ ስለሆነ ነው። በአንደኛ ቆሮንቶስ ምዕራፍ 6 ላይ ከቁጥር 16 ላይ የአመንዝራ ሴት ከአመንዝራ ሴት ጋር በግብረ ስጋ ግንኙነት የሚተላለፍ ሰው ከእርሷ ጋር አንድ አካል መሆኑ ታውቁ የለምን ይላል። መቼ? ከአመንዝራም ጋር ቢሆን። አሁን ይሄ በየሰርታ ሰርጡ የሚገባ ቤትም በትዳሩም እንደ ሹልክም ብሎ የሚገባ ዝሙት ከፈጸመ ከእሷ ጋር አንድ አካል። ይሄ በእግዚአብሔር አይን ትልቅ እንጂ ዝም ብሎ የስሜቴ ነው ማለት አይቻልም። እንደ ስሜት መወጣት አይቻልም፣ አይሆንም። አሁን ለምሳሌ አዲስ አበባ ውስጥ በዘልማድ ማለት ነው 7ኛ ምናምን የሚባል አካባቢ አለ። ሰዎች ሹልክ ብለው እዛ ይሄዳሉ። ወደዚህ ወደ ከተማ መውጫ በየቦታው መቼም አሉ የቡና ቤት ሴቶች ምናምን። ከእነሱ ጋር አንድ ሰው ሳያገባም አገብቶም ወሲባዊ ግንኙነት ካደረገ በፈጣሪ ዘንድ ትልቅ ትርጉም አለው። አካል ነው እና አዳሜ ብዙ እያገባ እየተፋታ ነው ማለት ነው። ሰው መፈተሽም ያለበት እሱን እኮ ነው። መፈተሽም ያለበት እሱን ነው። በኋላ ላይ እንመጣበታለን በእንትን ላይ። ስለዚህ አካል የሚለው አወቃት የሚለው ላይ ነው አካል የሚሆነው። ስለዚህ ይሄንን ነው ሰው ብዙ ጊዜ ግንዛቤ የማይወስደው። ስህተቱ እዛ ጋር ነው የሚጀምረው። እሱ ነው አንድ አካል ሆኑ ስለሚል እና አንድ ሰው ከሚስቱ ውጭ የሚያደርገውን ነገር በሙሉ ምን እየፈጠረ ነው? አካል። ሚስትም ከባሏ ውጭ የምታደርገውን ነገር ሌላ አካል እየፈጠሩ፣ በደሉ እሱ ላይ ነው የሚጀምረው። ስለዚህ ጥንቃቄ የሚያስፈልገው ነገር ነው። በፍጹም ፍቺ የሚመከር ነገር አይደለም። መቼም በፍቺ ውስጥ ያለፉ ሰዎች ህመሙን ያውቁታል። ህመሙ በጣም ከፍተኛ ህመም ነው ያለው። በሳይኮሎጂ የልጆች ችግር፣ በልጆች ላይ የሚመጣው ችግር ከፍተኛ ነው። በጣም ከፍተኛ ችግር ነው።
ይሄ ነው የሚባል አለ። ግን የነካው ሰው ነው የሚያውቀው። ማንም ሰው ስለ ፍቺ አምስቶ ሊያወራ ይችላል። ነገር ግን ካላለፈበት መንገዱ ላይ ካለፈበት የህመሙን ልክ ያውቀዋል። ያለበለዚያ ግን ሰው በዛ ልክ ማወቅ አይችልም። ስለዚህ ስህተት የሚሆነው ያ ነው እና የእግዚአብሔር ቃል የሚናገረው ይሄንን ነው። አካል ነው የሚሆኑት። ስለዚህ እነዚህ ባልና ሚስቶች ይሄ ብዙ ሰው ችግር ስለሆነ ነው። አንተ ከህይወትም ልምድም በዚህ ላይ ትልቅ ማማከር እንደምትሰራ አጫውተኛል። ሰዎች ይጋባሉ በትዳር መጀመሪያ ይህን እንድትመልስ ይፈልጋሉ። ሰዎች በተለይ መንፈሳዊ ጋብቻ ሲያደርጉ እንደየቤተ እምነቱ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተክሊል በቁርባን የሚባል ጋብቻ አለ። በወንጌላውያን ቤተክርስቲያን ደግሞ በመድረክ ላይ ፓስተሮች ባሉበት ቃል ኪዳን ይገባሉ። በችግሯ ችግር ብትታመም ከሞት በስተቀር ይላል እና ከዝሙት በስተቀር ሁለቱ ፍቺ እንዳይፈጽሙ ይላል። አሁን ይህንን እንዴትስ መፍታት እንችላለን? አሁን አንተ ብሌም ለማድረግ አይደለም፣ እስር ቤት ስትገባ ፍቺ ተፈጸመ። አሁን እነዚህን አውዶች እንደው የሌላውም ሸክም ስለሆነ ነው አሁን ያነሳን ደግሞ ሰዎች ተጋብተው ጾታዊ ግንኙነት አላደረጉም። ስለዚህ ሴትዮዋ ወይ ወንድየው ይጠይቃል። ሁለቱ አንድ ይሆናሉ ያልከን ጉዳይ ልጅ የሚፈጠረው መቼም በግንኙነት ነው፣ በሴክሹዋል ግንኙነት ነው ወይ በወሲብ ማለት ነው። ይሄ ባልተፈጸመበት ይሄ ባለበት ሁኔታ በመድረክ ላይ በእግዚአብሔር ፊት የተጋቡ ሰዎች በተለያየ ምክንያት ሊፋቱ ይችላሉ የሚል አውድ ያለው ንግግር አጫውተኛል እና እንደው ፈታ አድርገህ ብታወያየን። ምንድነው ፍቺ በፍጹም የሚመከር ነገር አይደለም። ፍቺ ሰዎች ወደ ፍቺ መምጣት የለባቸውም። በየትኛውም ታሪክ ፍቺ አደገኛ ስለሆነ ልጆችን፣ ቤተሰብን፣ አገርን ቀውስ ነው። ይሄ ቀውስ ነው የሚያመጣው እና ይሄ አደጋ ነው በጣም። በተቻለ መጠን ሰዎች ችግሮች ይገጥማሉ። በጋብቻ ውስጥ የሚገጥሙትን ችግር በተቻለ መጠን በመንፈሳዊው ዓለም በየትኛውም እምነት ቢሆን በጤናማ ነገር መፍታት የተሻለ ነው። እሱ ምንም አማራጭ የሌለው ነገር ነው። ቢቻል መጽሐፍ ቅዱስ ከሰዎች ሁሉ ጋር በሰላም ኑሩ ይላል። ስለዚህ ይሄ በጣም አስፈላጊ ነገር ነው። ምክንያቱም ፍቺ የሚያመጣው ቀውስ ሰፊ ስለሆነ። ነገር ግን ፍቺ ይፈጸማል። ፍቺ ብንወድም ባንወድም የሁለት ሰዎች እንትን አይደለም። የአንድ ሰው ነው እኔ ፍቺ ፈጽማለሁ። ፍቺ እኮ አሁን ኢትዮጵያ ውስጥ ከሚገባው ይልቅ ይላል የመንግስት መረጃ ነው የምነግሩት፣ የሚፋታው በጣም ብዙ ነው። ዳታው በየወሩ እኮ ይወጣል። ፍቺ የሚፈጽሙ አሉ። ፍቺ የለም ብለን ልንመጻደቅ አንችልም። ግን ይሄን ፍቺ እንዴት ማኔጅ ይደረግ የሚል ሀሳብ ይዘህ ነው መሰለኝ ፍቺን ደግፈ አይደለም። አሁን ቅድም ስታወራኝ አንተ በነበረበት ሁኔታ በህግ ጥላ ስር ስትሆን ከልጅ ከቤተሰብ መለየት እንዴት እንደሚያምም እየነገርከን ነው። ፍቺ በፍጹም አንደግፍም። ግን ፍቺ ቢመጣ ሰው ዳግም ማግባት ይችላል የሚል አይዲያ ነው መስለኛል። በተለይ መንፈሳዊ ጋብቻ ያገቡ ሰዎች እሱ ላይ ብታብራራለን። ምንድን ነው ፍቺን ብዙ ሰዎች ከምን ጋር ያያይዙታል? በቃ የክፉ ሰዎች መገለጫ፣ የክፋት ጥግ አድርገዋል። እኔ በዚህም ይሄንን ሚዲያ የሚያዩትም ሰዎች ባካችሁ የእናንተ ጋብቻ ስኬታማ ከሆነ እግዚአብሔር ይመስገን፣ እግዚአብሔር እናመሰግናለን ስለ እናንተ ጋብቻ። በሰው ጋብቻ በሰው ፍቺ ግን ምክንያቱ መዓት ነውና የምትሰጡትን አስተያየት ጋብ ብታደርጉ። ምክንያቱም እናንተ እግዚአብሔር ጋብቻችሁን አከናውኖላችኋል፣ መልካም ነው፣ እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። ሌላው ግን ክፉ ስለሆነን አይደለም የኛ ጋብቻ የተበላሸው፣ አረመኔዎች ስለሆነን አይደለም የኛ ጋብቻ የተበላሸው፣ ሌሎች ሰዎች የወንድሞቼ የእህቶቼ ጋብቻ የተበላሸ አመፀኞች ሰዎች ስለሆኑ አይደለም። ነገር ግን ይመጣል፣ አፕን ያደርጋል በሰው ህይወት ውስጥ ይከሰታል። እነዚህ ነገሮች ሲከሰቱ ግን እንደ ማንኛውም ከመፍረድ ይልቅ ለዛ ሰው መጸለይ የተሻለ ነገር ነው። ምክንያቱም በእኛ አልተጀመረም ፍቺ፣
መጽሐፍ ቅዱስ ውስጥ ብናይ አንዳንድ የፍቺ መንስኤዎችን ብናይ ጥሩ ነው። መጽሐፍ ቅዱስ ፍቺን አይደግፍም ብዬ አስባለሁ። መጽሐፍ ቅዱስ ፍቺን አይደግፍም ብለን እንትን ማድረግ አንችልም፣ ዲፋይን ማድረግ አንችልም። ምክንያቱም ፍቺ ለምሳሌ ያህል አንድ ቃል አንብብልን። እግዚአብሔር አብርሃም አባታችን የእምነት አባታችን ነው። አብርሃም የእምነት አባታችን ሆኖ ሳራ ወደ አገልጋዩዋ እንዲገባ በፈቀደች ጊዜ አብርሃምና አጋር አንድ አካል ሆነዋል። እስማኤልን ወልደዋል። አካል ሆነዋል። እስማኤል ተወልዷል። እስማኤል መጥቷል። እስማኤል መጣ። በደል ነው። አዎ በደል ነው። ግን ምን ሆኗል? መጥቷል። እስማኤል ከመጣ በኋላ ሳራ ምን ትላለች? ዘፍጥረት ምዕራፍ 1 ከቁጥር 9 ጀምሮ ባነብልም ግብፃዊቱም አጋር ለአብርሃም የወለደችለትን እስማኤልን ከዕለታት አንድ ቀንም ከሳራ ልጅ ጋር ሲጫወት አየችውና ከልጄ ጋር ሊወርስ አይገባው፣ ስለዚህ እሷንና ልጇን አባርልኝ ከቤት አለች። ያጋባችው እሷ ነች፣ ወደ እሷ እንዲገባ ያደረገው። ይሄ አንዳንድ ሰው ጋብቻ አይመስለውም። ዝም ብሎ እንትን ስለሆነች ሳራ መሃን ስለሆነች ጋብቻ ብለው አይፈጥሩም። አይደለም፣ ጋብቻ ነው የሚለው። ይህም ጋብቻ ነው። ስለዚህ ሁለተኛ ጋብቻ መጽሐፍ ቅዱስ ይፈቅዳል። እሱ ላይ እንድምታ እንዳንሄድ ብዬ ለምን መሰለህ? የአንድ ባል ሚስት የአንድ ሚስት ባል የሚል እውነት አለው። ጋብቻ ደግሞ በሞት ብቻ ነው የሚለው። በሞትና በዝሙት ነው የመጽሐፍ ቅዱስ ፒላር። ይህንን አንድ አካል መሆናቸውን አንድ አካል በሚለው እንየው። አንድ አካል መሆናቸውን በደንብ ማረጋገጥ አለብን። ምክንያቱም አድማጮቻችን ግራ እንዳይገባቸው። ሳራ ወደ ማነው? ወደ አጋር እንዲገባ አረገች አይደለም? አገባ፣ ተጸነሰች፣ እስማኤል ተወለደ። ስለዚህ እነዚህ ምን ሆነዋል ማለት ነው? አካል ሆነዋል፣ አንድ አካል ሆነዋል። ይህንን ለማረጋገጥ እንትናን ራሄልና ሊያን እንያል። አሁንም ብቻ ራሄልና ሊያን ራሄል ልጅ ስላልወለደች አገልጋዩን ወደ አገልጋዩ እንዲገባና ለእሷ ልጅ እንዲወለድላት አደረገች። ሊያም ከዚያ በኋላ ይሄንን አደረገች። በጣም የሚገርመው አንዳንድ ሰዎች ትልቅ መንፈሳዊም ሰዎች ይገርመኛል። የአብርሃምና የይስሐቅ ሚስቶች ስንት ናቸው ሲል 2 ናቸው ይሉኛል። አይደለም 4 ናቸው። ምክንያቱም አገልጋዮቻቸው ሚስቶች ናቸው። ምክንያቱም ተሰጥተው 12 ልጆች የተወለዱት ያ 12ቱ ነገድ የተወለደ ከ4ቱ ነው። ከአገልጋዮቻቸው ከራሄልና ሊያ አገልጋዮች ነው የተወለዱት። ስለዚህ አንድ ስጋ ሆኑ ሲል አንድ ስጋ የሆኑበት ፐርፐዝ ይሄ ነው። ሚስት ናቸው። መጽሐፍ ቅዱስም ሚስት ነው የሚለው። እንደው የመጽሐፍ ቅዱስ እውነቱን እናድርግና አሁን አንተ ይህንን እያልከን ብዙ ሰው በየሰርጣ ይገባል፣ ሴቱም ወንዱም አሁን ባለንበት ዘመን ማለት ነው። ስለዚህ በቃ እየተጋባ ነው ማለት እንችላለን። ጋብቻ ክቡር ነው ይላል መጽሐፍ ቅዱስ፣ መኝታውም ንጹህ ነው የሚለው። አንዴ የተጋባ ሰው ዝሙት አረገ ነው እንጂ የሚባለው እንደው ቢወልድም ማለት ነው አገባ መባል ይቻላል? እስቲ መጽሐፍ ቅዱስ እውነት ሲሆን ሀሳቡን እንደው ንገረን። ምንድን ነው መሰለህ ኮንሴፕቱ ላይ ሰው ያደረገው ነገር በደል ነው ሲያደርግ ማድረግ የሌለበት ለዛ ነው። ምክንያቱም ከዛ ከተኛ ጋለሞታም እኮ የሚለው መጽሐፍ ቅዱስ እኮ ጋለሞታ ነው የሚለው። ከጋለሞታ ጋር ቢተኛ አንድ አካል ሆነ አይደለም? ምን ነው ከጋለሞታ ጋር። ስለዚህ አካል ነው የሚሆነው። ስለዚህ ጥንቃቄ የሚያስፈልገው ለዚህ ነው። ሰዎች ወደ እንደዚህ አይነት ጥፋት ውስጥ እንዳይገቡ የሚመከረውም ለዛ ነው። ስለዚህ
ይሄንን እውነት ነው እንትን ማድረግ ያለብን። ይሄን እውነት ከያዝን ደግሞ የመጽሐፍ ቅዱስ ፍቺን ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይም 19 ላይም ሁለቱም ላይ የሚናገረው ፍቺ አይቻልም አይደለም፣ ፍቺን ደርዝ አበጀለት፣ ለፍቺ መጨረሻውን አበጀለት እንጂ ፍቺ አይቻልም አይደለም። ፍቺ የሚቻልበትን የመጨረሻውን መንገድ ነው ጌታ ኢየሱስ ክርስቶስ የተናገረው። ቃሉን ማየት እንችላለን። እንደው ቃሉን እያወጣው መጽሐፍ ቅዱስ ላይ መንፈሳዊ ጋብቻ ቅድም እንዳልኩ በተክሊል በቁርባን የሚያገባ አለ። በፕሮቴስታንት ቸርች ደግሞ አንድ ሚስት እስከ ሞት ድረስ በችግር በመከራው በስቃዩ አብሬው ልኖር ብላ ወይ ደግሞ ብሎ ነው ቃል ኪዳን የሚያደርጉት። አንድ መጽሐፍ ቅዱስ ደግሞ ጋብቻ ክቡር ነው መኝታውም ንጹህ ነው ይላል። ሁለት በዝሙት ሲሆን ደግሞ ጋብቻ በዝሙት ብቻ፣ ከዛ በታች ባለ ጉዳይ ግን ወደ ፍቺ ሰዎች መሄድ እንደሌለባቸው ነገር። አንተ አሁን ኢየሱስ ክርስቶስ ፍቺ ሊፈቅዳል ትለን እንደው ጌታ ኢየሱስ ክርስቶስ እኮ የተናገረውን ነገር ነው አሁን ማንበብ ያለብን። ደግሞም ኢየሱስም እንዲህ አለ፣ ሚስቱን የሚፈታ ሁሉ የተፋታቸውንም ምክንያትም እንዲገልጽ ማን እንትን ብሏል? ሙሴ ፈቅዷል። የፈታበት ምክንያት ህጉ ሙሴ የፈቀደው ምንድነው? ማንም ሚስቱን ቢጠላ ምን ያድርግ? የፍቺውን ጽሑፍ ይስጣትና ምን ይፍታት። የሙሴ ህግ ይሄ። ነገር ግን ጌታ ኢየሱስ ምን አደረገ? ያ በማንኛውም ጉዳይ የመፍታት መብት ተሰጥቶት ነበር ማለት ነው። በእንትን ላይ ግን ጌታ ኢየሱስ ክርስቶስ ግን የጠየቁትም ጥያቄ ይሄንን ነው። ሰው በማንኛውም ጉዳይ ሚስቱ መፍታት ይችላልን ብለው ነው የጠየቁት። ጌታ ኢየሱስም ሲመልስ እኔ ግን እንዲህ እላችኋለሁ፣ በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ እንድታመነዝር ምክንያት ይሆነዋል፣ የተፋታቸውንም የሚያገባ ሁሉ አመንዝራ ይሆናል። በምን ምክንያት? ዝሙት ምክንያት። የመጀመሪያው እንትን ነው ዝሙት ምክንያት። አሁን ምን አደረገ ጌታ ኢየሱስ ክርስቶስ? ጥጉን አመጣው። ሰው ፍቺን መፈጸም የሚችለው አይቻልም አይደለም፣ ግን ፍቺ የሚመጣው በምን ምክንያት መሆን አለበት? ዝሙት መሆን አለበት። በዝሙት ጠንቅ ማለት ነው። ሰው ዝሙት እኮ ሌላው ሰው ፈጽሞ እኮ ለምሳሌ እኔ ፈጽሜ ባለቤቴ ምህረት ልታደርግልኝ ትችላለች፣ ግን የመፍታት መብት የላትም ማለት አይደለም። መብቱ አላት። ኧረ አብዛኛው ሰው የኖረውም እንደዛ ነው እንጂ ዝሙትማ ቢሆን ምህረት አብዛኛው ሰው ይኖራል። አይከብድም? ሚስትም እንደዚህ አይነት ውድቀት ላይ ስትወድቅ ባል ምን ያደርጋል? ምህረት ያደርጋል። ሚስትም እንደዚህ ምህረት ተደርጎ ካልሆነ በስተቀር በምድር ላይ ያለው ቀውስ ትልቅ ይሆናል። ይሄ የይቅርታ ልክ ነው ያመጣው። ነገር ግን ሌላ የሐዋርያው ጳውሎስ ፍቺን የሚፈቅድበት ደግሞ እንትን ስናየው አንድ ሰው ጌታን ካገኘ በኋላ ክርስቲያን ከሆነ በኋላ ሚስቱ ክርስቲያን ያልሆነች ብትሆን ሚስት አይ ከአንተ ጋር መኖር አልችልም ብትል ምን አላት? መብቷ ነው። ከአንተ ጋር አልኖርም ምን ስለሆን ክርስቲያን ስለሆን። ባል ደግሞ ሚስት ክርስቲያን ሆነ ባል ክርስቲያን ባይሆን ክርስቲያን ስላልሆነች ለምንድነው ክርስቲያን የሆንሽው ብሎ መፋታት ፈልጋለሁ ቢል ይህን ጥያቄ ቢያመጣ ይላል አንደኛ ቆሮንቶስ ምዕራፍ 7:15 ላይ ይሄ ችግር ቢመጣ ክርስቲያን ያልሆነ ወገን መለየት ከፈለገ ይለይ። ባጭሩ አንድ አይነት እምነት ከሌላቸው መብት ባልና ሚስት ለምሳሌ በአንድ ቤት ውስጥ ፕሮቴስታንት ሆነው አንዱ እስልምናን ቢቀበል ወይ እስላም ቢሆን ወይ ኦርቶዶክስ ቢሆን አንድ አይነት እምነት ስለሌላቸው ወይ ኦርቶዶክስ ደግሞ ሚስቱ ጴንጤ ከሆነች መለየት መብት አለው ቢፈልግ። ክርስቲያኑ አይችልም። ክርስቲያን የሆነው ሀገር አይችልም። ክርስቲያን ያልሆነው አካል ግን እለያለው
ምክንያቱስ አንተ ክርስቲያን ስለሆንክ። ስለዚህ እንደፈታ አይቆጠርም ነው የሚባለው ባጭሩ። በዚህ ምክንያትና በዝሙትና በእንደዚህ አይነት ምክንያት ሰዎች ቢፈቱ ቅድም እንደተባለው እንደፈታ አይቆጠሩ። ምን ይላል መሰለህ? ክርስቲያን ያልሆነ ወገንም መለየት ከፈለገ ይለይ። በዚህ ነገር ግን ክርስቲያን የሆነው ወገን ባልም ሆነ ሚስት በምንም አይነት ግዴታ አይያዙ። ህግ አይዛቸው ማለት ነው። መንፈሳዊ ህግ አይዛቸው በምንም አይነት ግዴታ አይያዝ። ምክንያቱም ይልና እግዚአብሔር የጠራን እኮ በሰላም እንድንኖር። እዚህ በሃይማኖትና በዝሙት ከምትበጣበጥ ባጭሩ አንዱን ወደዛ ዞር ብሎ በሰላም ይኖር ነው። በሰላም መኖር እኮ ነው። እሺ እንደ መጽሐፉ በማረሚያ ቤት የገጠመኝን ያየሁትን ብዙ ወንድሞቼ ብዙ እህቶች አሉ፣ ብዙ ወንድሞች አሉ። ሚስቶቻቸው ወይም ደግሞ አብረው የሚኖሩትን ሚስቶቻቸው በእጆቻቸው በህይወታቸው በእጆቻቸው ያለፈ ብዙ በማረሚያ ቤት ውስጥ ፍርደኛ የሚባል ትልቅ ክልል ከፍተኛ ፍርድ ክልል ውስጥ ስለነበርኩ ከብዙዎቹ ጋር ዲል አደርጋለሁ፣ እንወያያለን እና እንነጋገራለን። ምክንያቱም የሚስቶቻቸው ህይወት በእጆቻቸው አልፏል። ከነዚህ ጋር አንዳንድ ሰዎች አንድ ወንድሜ ከብዙዎቹ ጋር ብዙ ተወያይቻለሁ፣ ተነጋግሬያለሁ። ከአንድ ወንድሜ በጣም የነገረኝ ልቤን የነካኝን ነገር ልንገርህ። ምን አደረገ? ሚስቴ ከወንድ ጋር ተኝታ ነው ያገኘዋታል። ቤቴ ውስጥ ለዛው አገኘዋት። በጣም አዘንኩ። ከዚያ በኋላ ተራብሸን በኋላ ወደ ቸርች ሄድን አለ። ቸርች ከሄድን በኋላ ምን አለች? ቸርች አስታረቀችን አለች። በቃ ይቅር እንድትል ሁለተኛ እሷ እንደዚህ አይነት በደል ውስጥ እንዳትገባ እንዳትገኝ ብሎ አስታረቁናል። ታረቀ። በቃ እሺ ብዬ አብረን፣ ምክንያቱም አንድ ልጅ አለን፣ በሰላም መኖር ስላለብን በሰላም መኖር ጀመርናል። ከዚያ በኋላ አንድ ቀን እኔ ስራ አዳሪ ነኝ አለ። እንደ አጋጣሚ ከስራ ከአዳር ቦታ መጣሁ አለ። ሌሊት ነው የመጣሁት አለ። ስመጣ ወደ 5 ሰዓት 6 ሰዓት አካባቢ ነው አለ። ቤቴ ውስጥ ድምፅ ሰማለሁ አለ። ልክ ስደርስ ቤት ድምፅ ሰማለሁ፣ ቁልፍ አለኝ አለ። ከዚያ ይህንን ቁልፍ ይዣለሁ አለ እና ድምፅ ስሰማ ዝም ብዬ መጠበቅ ጀመርኩ አለ። ምንድን ነው? ምክንያቱም የልጄ ድምፅ አይደለም፣ የባለቤቴ ብቻ ድምፅ አይደለም፣ የሌላም ሰው ድምፅ አለ። ከዚያ በኋላ ስትሰማ ቤቴ ውስጥ እንትን አለ፣ ሰው አለ። ከዚያ በኋላ ቀስ አድርጌ ከፍቼ፣ እነሱ መኝታ ክፍል ናቸው። ቀስ አድርጌ ስከፍት ድምፅ ኦልሬዲ ሰምተው እሱ በመስኮት ዘሎ ወጣ አለ። በመስኮት ዘሎ ወጣ። እሱን አሯርጬ አመለጠኛል። ሰራተኛ አለች አለ። ሰራተኛውም አለች አለ። በኋላ ላይ ስመለስ ተመለስኩኝ፣ አመለጠኛል። ተመለስኩኛል። ስመለስ እንትን ነበር አለች፣ የስፖርት ምሰራበት እንትን ነበር አለ። ያንን አንስቼ ላዋ ላይ ነው ጫንኩታል። እሷ ላይ ብቻ አይደለም፣ ሰራተኛዋም ላይ አውት ኦፍ ኮንትሮል ኦልሬዲ ራሴን መግዛት አልቻልኩም፣ መቆጣጠር አልቻልኩም። ከዚያ በኋላ ሞተች። ሁለቱም ሞቷል። ሰራተኛዋ። ከዛ በኋላ እንደዚሁ ደግሞ ከሚስቱ ቤት ውስጥ ስታመዛ አግኝቼ ነው የሚለው። ከዚያ በኋላ እሱን አባሬው አመለጠኝ አለ። ገፍቶኝ ገንጥሎ ነው የወጣ አለ። ከዚያ በኋላ ተከታትዬ አቃተኝ። ስመለስ እንትን ነበር አለ። እንትኑ አሰቃቂ ነው፣ ግን በቃ በዛ እንትን አደረኩኝ፣ እርምጃ ወሰድኩኝ። የባለቤቴ ህይወት አጣሁ። እነዚህ ሚስቶቻቸውን ነፍስ ያጠፉ የሚያጫውቱ ታሪክ ነው። ይሄ ክስተት ምን ሆነ ተከሰተ? እኔ እንደኔ አንደኛ ጊዜ በዝሙት ምክንያት ጌታ ኢየሱስ ክርስቶስ የተናገረው ነገር ቢሆን ጥሩ ነው የሚለው በሰላም ለመኖር መልካም ነው። ምክንያቱም ጋብቻ
ጥንቃቄ የሚፈልግ ነገር ነው። የሁለቱንም ሰዎች ጥንቃቄ የሚፈልግ ነገር ነው። አንድ ታሪክ ቆየት ያለ ሰምቻለሁ። ትልቅ ባለሀብት ነው። ሚስቱ እሱ ከቀጠረው ሹፌር በድብቅ አርግዛ በድብቅ ሳይሆን በቃ አርግዛ ትወልዳለች። ሲሰማ የእሱ ልጅ እንዳልሆነ ያጣራል፣ ይሰማል። ከዛ ከልጅ ሹፌሩ መኪናውን ይዞ ክፍለ ሀገር ነው መጀመሪያ ቀጥታ ድራይቭ እያደረገ ሄደው ሹፌሩ ጋር ነው ፈልግሃለሁ ምናምን ብሎ እሱም በሽጉጥ እዛው ይገለዋል። ይመጣና አራስ ቤት ያለችው ሚስትና ልጁንም ይገላል እና እጁን በህግ ጥላ ስር ሰዎች አውት ኦፍ ኮንትሮል የሚያደርጋቸው ነገሮች ብዙ አሉ። ሴቶች ላይም ደግሞ እንደዚህ የሚሰራ አለ። ከቤት ሰራተኛ ጋር ከሌላ ሰው ጋር መቼም የሴት ፍርደኛ ስናገኝ ደግሞ ነፍስ ማጥፍቶ እኮ የሚገቡ አሉ በየሚዲያው እናያለን። እነሱንም እንጠይቃለን። እና ይሄ እንደዚህ አይነት ነገሮችን ማኔጅ ለማድረግ ይመስለኛል ያንተም ራዕይ ከምትጋደሉ እየተጫዋጫችሁ ከምትኖሩ ተፋታችሁ በሰላም ኑሩ ነው ሀሳቡ። መፍትሄ ነው፣ አንዱ መፍትሄ መሆን አለበት። ይሄ ከአቅሜ በላይ ነው አሁን ማለትም እንዴት ብዬ እንደምነግር አላውቅም። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ፍቺን እያበረታታም እንዳልሆነ ይሰማኛል። ግን ይሄ የታፈነ እውነት ነው፣ በየቤቱ ያለ ነው። አንተ በስራ እንግዲህ የእስር ቤት ውስጥ እያለ ብዙ ሰዎች በተለይ የሚስቶቻቸውን ህይወት የወንድ እስረኛ ስለሆንክ ይህን ስለምትሰማ ነው፣ ጥናትም እያደረክ ነው። ብዙዎቹ ታሪካቸውን ሲያናግሩ ምን ይሰማቸዋል? ጸጸቱ ምኑ? ልጆች ጥሎ የሚገቡ አሉ። በቃ የዘላለም የህሊና ጠባሳ ነው። እነዚህ ኃይለኛ ትራውማ ውስጥ ያሉትን ሰዎች እንዴት ስትመክራቸው ነበረ? መቼም መንፈሳዊም ሰው ስለሆንክ ብዬ ነው ትንሽ በዛ ላይ ብናው እኔ ምንድነው ለሚሰሙንም ማስተማሪ ይሆናል ብዬ ነው። ወደ እንደዚህ አይነት ነገር ላይ መግባት የለባቸውም። ምክንያቱም ጸጸቱ ትልቅ ነው። ብዙ ወንድሞቼ ጸጸታቸው ትልቅ ነው፣ ልክ የለውም። አይተኙም፣ አንዳንዶቹ አይተኙም፣ ሌሊቱን እንኳን ሁሉ አይተኙም። ምክንያቱም አቅፈው የሚተኙትን ሚስት ነው ህይወት የጠፋ። ጥፋቱ እንደ ጥፋት ነው። ነገር ግን መጀመሪያ የሚመጣው ይሄ ኢሞሽናል የምንሆነው ነገር ሰው ስለሆንን ነው ይሆናል። ሰው ስለሆንን ግን በተቻለ መጠን እንዲህ አይነት አደጋ ሰዎች ሲደርስባቸው መስከን ጥሩ ነው። መስከን ጥሩ ነው። ትልቅ ነው ጸጸቱ። በጣም 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 ከአእምሯቸው በላይ ነው። እረፍት የላቸው። አንድ ወንድሜ ልጄን ሳይ ሌሊት አልተኛም አለ። በቃ የጥየቃ ቀን ልጄ ባይመጣ አንዳንድ ጊዜ ደስ ይለኛል አለ። እናት አሳጣሁታል። ስለዚህ በማረሚያ ቤት ብዙ አይነት የሚያሳዝኑ በጣም ጨዋታዎች አሉ ማለት ነው። አንተ በነበርክበት ጊዜ በጣም ጸጸት በጸጸት የሞቱ ምንም ከአእምሯቸው በላይ ሆነ ምን ቢያደርጉ ይሄንን ጸጸት ይሄንን እንትን ከአእምሯቸው ውስጥ መፋቅ እንደሚችሉ እንትን ማይላቸው አሉ። ስተት ነው ይሄ፣ ስተት ስለተሰራ ማለት ነው። እዛ ማረሚያ ቤት ያሉት ሁሉ ጨካኞች ናቸው ብሎ መገመት ስተት ነው። የመጣው ችግር ነው ያንን ያመጣው። ስለዚህ ከመፍረድም መጠንቀቅ ነው። ምክንያቱም ብዙዎቹ የተጸጸቱ ናቸው፣ በጣም የሚጸጸቱ ናቸው ብዙዎቹ። እንደው ግን ምን ይላሉ አሁን አንዳንዴ እንደው ገለጣ ባልፈው ቢሆን ትቼ ቢሄድ ነው ከዛ በኋላ መፍታት እኮ ችል ነበረ፣ ምን ችግር አለ? መለያየት በሰላም በጣም ይወዳታል። ምን ይላል አንድ አባባል አለ ወይ ጎረምሳ ወይ አንድ ሰው በሚስቱ እግዚአብሔር በመንበሩ ሲመጡበት አይወድም። ሚስት ሚስት ማንም እንዲነካባት አትፈልግም። ያ ግልፍ አድርጎ ወደ ሌላ ነገር ውስጥ የሚከታቸው ወንዶች አሉ፣ ሴቶችም አሉ። እንሰማለን በሚዲያ ላይ ባሏን በመጥረቢያ ገላ ቅርብ ጊዜ አይቻሉ። እንደዚህ ለምን ገደልሽ ሲባል ከሌላ ሴት ጋር ይዤው ብላ በተኛበት መታ የገደለችም አይቻሉ። እኔም አግኝቻለሁ። የባሏ ህይወት እጇ ላይ ያገኘ የጠፋ አንዲት ልጅ አግኝቻለሁ። ሴት የእግር እሳት ነው። ምን ትላለች? ለእኔ የእግር እሳት ነው አሁን አለች። ትናንት
የልቤን ያረኩ በቃ እንትን ያረኩ መስሎኝ ነበር አለች። አሁን ግን ለእኔ የእግር እሳት ነው አለች። ስለዚህ ይህንን የሚሰሙ በዓለም ዙሪያ ያሉ ሰዎች እንደዚህ አይነት እንኳን በደል ቢመጣ ትንሽ ማኔጅ መተው፣ እልፍ ማለት። እልፍ ሲሉ እኮ እንትኑ ይጠፋል። ያ የነበረው ስሜት ይጠፋል። ችግሩ አይመጣም አይደለም፣ ይመጣል። ግን አፕን አደረገ መጣ። ከዚያ በኋላ ማለፍ፣ ቤተሰብ አልፎ ብዙ ነገርም ይበተናል። ብዙ ነገሮች ቤተሰብ ይበተናል። እንትን ቢቻል ከዚያ በኋላ አልፎ መሄድና መተውና ከዚያም በኋላ ጊዜ መውሰድ። ሰው ጊዜ ከወሰደ ነገሮችን በድጋሚ ማየት ይችላል። በምህረት ማየት ይችላል። በይቅርታ ማየት ይችላል። መልካም። ስለዚህ ይሄንን መተው ላይ እንደው ሰዓት እንዳይገድበን አንተ ጋር ብዙ ነገሮች ስላሉ ብዬ ነው። በዚህ ላይ ጥናት ያለው መጽሐፍም እያዘጋጀ ነው። በተለያየ ትራውማ ውስጥ ያሉትን ሰዎች እያማከርክ ነው። መጽሐፍ ቅዱሳዊ እውነት ደግሞ እያቀረብክልን ነው። መቼም ይሄ ፍቺን መደገፍ እንዳልሆነ ተናግረናል። ግን በተለያየ ችግር ውስጥ ያሉ ሰዎች ከሚጋደሉ ከሚቆሰሉ፣ አንዳንዱ ደግሞ እኮ አይሞትም በሽተኛ ነው የሚሆነው አይደለ? ሴቶቹ ወይ በሽተኛ ይሆናል፣ ባልየው በሽተኛ ይሆናሉ። ስለዚህ ወደ መፍትሄ ሀሳቡ እያቀረብክልን ነው። አሁን አንዳንዱ ደግሞ በጋብቻ ውስጥ በብዙ ነገር ቅድም የነገርከን በጤና ምክንያት ሳይጋቡ ግንኙነት ሳያደርጉ፣ አንዳንዶች ደግሞ በጋብቻ በሴክሹዋል ነገር ባለመታጣም የታፈነ እውነት አለ። እንደው የገጠመ ነገር ካለ እንደው ትንሽ ብታጫውተን በዚህ ጉዳይ ላይ። የጋብቻ አንዱ ፍቺው አይነገርም እኛ ሀገር፣ ውጭ ሀገር ችግር የለውም፣ እኛ ሀገር ግን አይነገርም። እንደው ጥናት ስለምታደርግ ስለምታማክርም ስማቸውን ባንጠቅስ የገጠመ ነገር ካለ። እኔ የፍቺ መንስኤዎች ብዙ ናቸው፣ ልክ የላቸውም የፍቺ መንስኤዎቹ። ነገር ግን እንዲሁ አንዳንድ ነገር እንትን ላደርግ። ለምሳሌ ያህል እኔ የቤተክርስቲያን ሽማግሌ ሆኜ መሪ ሆኜ አንዲት የቤተክርስቲያናችን ቤተክርስቲያን ውስጥ አገልጋይ የሆነ የትርፍ ጊዜ አገልጋይ የሆነ ወንድማችን ሚስቱ ከቤት ትወጣልና ወደ ቤተሰቦቿ ጋር ሄዳ አልመጣም ትላለች። ቢባል አትመጣም። ከዚያ በኋላ እስቲ አናግራት ተብዬ እኔ የዛን ጊዜ የቤተክርስቲያን መሪ ሽማግሌም ስለነበርኩኝ ላናግራት ይኩኝ 6 ዓመት ነው አብረው የኖሩት። ከዚያ በኋላ አገኘዋት። ናዝሬት ነው ቤተሰቦቿ ያልነበሩት። እዛ ሄድን፣ አገኘዋት፣ አናገርኳት። ሳናግራት አሸናፊ ያለችኝ እኔ እስካሁን ድረስ አገልጋይ ስለሆንን ለሌሎች ሰዎች ምሳሌ እንዳንሆን ብዬ ችዬ እኖሬያለሁ። እኔ እኮ እስከዛሬ ድረስ እኮ ቨርጂን ነኝ አለች። እንዴት 6 ዓመት ሙሉ ቨርጂን ነኝ እኔ። ስለዚህ እኔ ከዚህ በኋላ ግን ማለፍ አልችልም። አሁን ችዬ አቅቶኛል። አሁን ከአቅሜ በላይ ሆኗል። ስለዚህ አሁን የምፈልገው ፍቺ ነው አለች። ፍቺ ነው አለች። ስለዚህ ይሄ በኋላ ላይ ወደ ተላኩት ወደ ሽማግሌዎች ጉባኤ ሄደን ተነጋገርን። ስንነጋገር ግማሹ በፍጹም ፍቺ መፈጸም የለበትም በእግዚአብሔር ፊት ኪዳን አድርጋለች። ለምን ነው ግንኙነት ያላደረጉ 6 ዓመት? እሱ የጤና ችግር ነው። እሱ ጋር ያለ የጤና ችግር። ግንኙነት ማድረግ አይችልም። ይህንን እያወቅ ነው ሚስት ያገባው? አይቻልማ። ከዛ በፊት ግንኙነት እንደ ክርስቲያን እኮ እሱ ላይ ልመጣ ነው። ቀድሞ በወንጌላውያን ቤተክርስቲያን ውስጥ መጀመሪያ መሞካከር አይቻልም። በየትኛውም ቤተ እምነት ይቅርታ አይቻልም። ስለዚህ ግን ከተጋባህ በኋላ ትክክል ነው፣ ይቻላል፣ ጥሩ ነው። እኔ ጥሩ ነው ብዬም መጽሐፍ ቅዱሳዊ አይደለም። እንደ ዝሙት ነው የሚቆጠረው። እንደውም ይህንን ያደረጉ ሰዎች በወንጌላውያን ቤተክርስቲያናት አይጋቡም። ወይ በቢሮ ነው የሚጋቡት ወይ ደግሞ ይገሰጻሉ፣ ቅጣት ይቀጣሉ። ስለዚህ አሁን እቺ ሴትዮና ይሄ ሰውዬ በቅድስና ነው የተጋቡት። 6 ዓመት ደግሞ ሴክሹዋል ነገር አላደረጉም። ስለዚህ እኔ አልመጣም ብላ ቀረች። ትክክል ናት ወይ ስህተት ናት? ምንድን ነው መሰለህ፣ እኔ ትክክል ነች፣ እንደውም ዘግይታለች በእኔ እምነት። ይህንን የሚሰሙ ብዙ ሰዎች ስላሉ ነው፣ ብዙ ችግር ያለባቸው የታፈነ እውነት ስለሆነ ነው። የኔ እምነት ምንድን ነው፣ ሴክሹዋል ነገር
ገና ሲጀመር ባልና ሚስት አልሆኑም እነዚህ ሰዎች። ምክንያቱም አንድ አካል የሆኑት በወሲብ ነው። ህብረት የሚያደርጉት በወሲብ ነው። አንድ አካል የሚሆኑት በወሲብ ነው። ስለዚህ አንድ አካል ሳይሆኑ ቤተክርስቲያን ላይ ቆመው ኪዳን ስለፈጸሙ ብቻ አንድ አካል ናቸው ማለት አንችልም። ይሄ እግዚአብሔር ቃል አይደግፈው። ያ ስርዓቱ ነው የምትለው? ያ ስርዓት ነው። ማታ ለሚፈጽሙት አንድነት እውቅና፣ አካልነት እውቅና ነው በሰዎች በእግዚአብሔር ፊት ቤተክርስቲያን የምትሰጠው። ከዚያም በኋላ ግን ከተጋቡ ማነው ወደ መኝታቸው ሄደው ይሄንን ህብረት ካላደረጉ ሴክሹዋል እንትን ካላደረጉ በስተቀር አንድ አካል ናቸው የሚል የእግዚአብሔር ቃል የለም። የሚያስረዳን የእግዚአብሔር ቃል የለም። ውድ የሀሌታ ሚዲያ ተመልካቾቻችን የመጽሐፍ ቅዱስ እውቀት ያላችሁ በዚህ ጉዳይ ላይ ማብራሪያ ወይም ደግሞ ግንዛቤ እንዲሰጡን እንዲወያዩ እናደርጋለን። ወደ አንተ ወደት ልምጣ። እሺ እነዚህ ሴትዮ ደግፋታል እንደውም ዘግይታለች ነው የምትለው። ፍቻቸው እንግዲህ ምን እንደሆነ ያው የፐርሰናል ታሪክ ስለሆነ እንተው። ሁለተኛ ጥያቄው ሰዓት እንዳይገድበኝ ብዬ በተለያየ ምክንያት ፍቺን የሚፈልጉ ሰዎች አሉ። በጾታዊ ግንኙነት አለመመጣጠን የሚሉ አሉኝ። በተለያየ ሚዲያ እንሰማለን። እኛ ጋር መጥተው በድብቅ የሚናገሩ ሰዎች አሉ። አንተስ የገጠመ ነገር ካለ እነሱን እንደው አንድ እንደማስረጃ አድርገን ይሄስ ነገር እንዴት ይፈታ? በእኔ እምነት ከተጋቡ በኋላ አሁን ሁለት እንትን ነው በደንብ መጠንቀቅ ያለብን ነገር። እነዛ አልተጋቡም፣ ወሲብ አልፈጸሙም ነው እያለን ያለን። ስለዚህ እነዚህ ሰዎች ቢፋቱ ፍቺ የሚፈጽሙበት ራሱ ግራውንድ አላቸው። እኔ ግን በህመም ምክንያት ለምሳሌ ከተጋቡ በኋላ አብረው ከኖሩ በኋላ ልጆች ከወለዱ በኋላ አብረው እየኖሩ እነዚህ አይነት ችግሮች ያጋጥሟቸዋል። ሰዎች ሴክሹዋል እንትን ላይ ወንድም ይሁን ሴትም እንዲህ አይነት ችግር ያጋጥማቸዋል። በእኔ እምነት አሁን ነው ይሄ ነው ኪዳኑን ማፍረስ። አንዲት ሴት ነው ባለቤቴ አሁን እኔን ሊያረካኝ አልቻለም ብላ ብትፈታ ዝሙት ነው። ሌላም ሰው ብታገባ ዝሙት ነው እየሰራች ያለችው። እንዴት ታዲያ ምን ይሻላል? ዝሙት ነው። ስለዚህ እነዚህ ሰዎች እንደዚህ አይነት የጤና ችግር ነው። ስለዚህ ተቻችለው ይኑሩ፣ ለገቡት ኪዳን ታማኝ ሆነው መኖር አለባቸው። እኔ ሴክስ ፈልጋለሁ ብላ ወይ ብሎ ደግሞ ሌላ ማግባት አይሆንም፣ አይቻልም። እሱ ትክክል ነው ብዬም አላምንም። ነገር ግን የኔ እንትን ይሄ አሁን ለምሳሌ በዚህ አይነት መንገድ የተፋቱ ሰዎች አሁን ቅርብ ቀን በእኛ ቸርች ውስጥ ሙሉ ወንጌል ቸርች ነው። በእኛ ቸርች ውስጥ አንድ የገጠመን የሰማሁት እንትን ንገራ። ቅርብ ጊዜ ነው። ትዳር ፈጸሙ፣ ጋብቻ ተፈጸመ፣ ቤተክርስቲያን ይህንን ስርዓት ፈጸመች። ከፈጸመች በኋላ ሴቷ ወሲብ አልፈጽምም አለች። ለምን ተብላ 2 ቀን እሱ 2 ቀን 3 ቀን የጋብቻቸው ቀን እምቢ አለች። የሚቀጥለው ቀን እምቢ አለች። የሚቀጥለው ቀን እምቢ አለች። የሚቀጥለው ቀን እምቢ አለች። ስለዚህ እሱ ወደ ቤተክርስቲያን ሄደ እና ጠየቀ። ሲጠይቅ እሷን ቤተክርስቲያን መጥተው አወያዩት። ሲያወያዩት ምንድነው ጥያቄያቸው? የእነሱ ቤተክርስቲያን ለምንድነው አግብተሽዋል? ለምንድነው ወሲብ ማታረጊ? አልችልም። አልችልም ማለት በቃ ወሲብ ማድረግ አልፈልግም ከሱ ጋር። ለምን? እንግዲህ አንዳንድ ሰው የብልቱ እንትን ከፍተኛ እንትን ሊሆን ይችላል ብዬ ገምታለሁ። ከፍ ያለ ነው። እሱ ነው እንደ ምክንያት ያቀረበችው። እንደው ስማቸውን አልጠቀስንም፣ ለሌላው መማሪያ ስለሚሆን ነው እንትኑ ምክንያቱ እሱ እና የጤና እክል ይገጥመኛል ብላ አልፈልግም። ስለዚህ የጤና እክል ይገጥመኛል ይሄ ከእሱ ጋር ወሲብ ባረግ፣ ስለዚህ አላደርግም ነው። መጨረሻ ላይ ከባድ ነው። እኔ በጣም ያዘንኩት ነገር ምንድን ነው? እሱ አይደለም እሱ ኦልሬዲ አደርግም ፍቺው እንትን አደረገች። ግን ምን አደረጋችሁት ነው የኔ ጥያቄ። ለዚህ ሰው ምን አደረገላችሁት? ጸለየንለት፣ ሸኘ ነው ምን እንዲሆን ታዲያ ማግባት ይችላል አልኳቸው። መልሰው በጉልበት የጤና ችግር ቢገጥማት እስከሆነ ምን ይደረጋል? እሺ እሱ እኮ ተለየ።
የእሷ መብትም ስለሆነ ስለዚህ ተለያዩ አይደለም። ከተለያዩ በኋላ ቤተክርስቲያን ምንድን ነው የምትወስነው? አሁን ችግሩ የቤተክርስቲያን ችግር ብቻ ምን ታደርግ ነው ቤተክርስቲያን ሌላ ልታጋባ ትችላለች እሱን። ምክንያቱም እሱም ቢያላለማ የጤና ድጋፍ እኮ አለ፣ ብዙ አይነት የጤና ድጋፍ አለ። ስለዚህ ምንድነው ነው እሷ አሁን ከዛ በኋላ ማግባት ትችላለች፣ እሱ ማግባት ይችላል። እኔ ጸለየንለት ለሱ ጌታ እንዲረዳው ጸለየንለት። ምን እንዲረዳው ይህ ሰው እኮ ማግባት አለበት። አሁን እኮ በጣም ከባድ ነው። እንዲህ ምን እንደሚባል አላውቅም። ቅድም እንዳልኩ እነዛ ቅድም ወሲብ ሳይፈጽሙ ከሆነ አሁን የአሜሪካን የደስታ ቤተክርስቲያን መጋቢ ያልኩክ መጋቢ ያደረጉት ምንድነው በቸርች ኪዳን በፈጸሙበት አዳራሽ ውስጥ አቁመዋቸው ከዚህ በፊት እንደዚህ ይሄንን እነዚህን ባልና ሚስት አድርገን ምን አድርገን ነበረ ማታ ለሚፈጽሙት ኪዳን መሰረት የሚሆናቸውን ነገር ፈጽመን ነበረ በዚህ መድረክ ላይ። አሁን እነዚህ ምን ማድረግ አልቻሉም፣ ወሲብ በአንድ ሊሆኑ አልቻሉም። ስለዚህ በጤና ችግር ምክንያት ስለዚህ አሁን እነዚህ ሁለቱም ነፃ ናቸው ብለው ኦልሬዲ 6 ወር ሳይሆናት ነው ያቺ ሴት እንደገና ሌላ ባል ቸርች ቤተክርስቲያን ያጋባቸው። የሚመጥናትን አግኝታ ማለት ነው ነው ያቺኛዋን የምልህ አሜሪካን ሀገር እንትኑን ነው የምልህ። ስለዚህ እነዚህ አይነት ችግሮች አፕን ያደርጋሉ፣ ችግሮች ይከሰታሉ። ወንዶች ከወንዶችም ጥፋት ሊሆን ይችላል፣ ከሴቶችም ጥፋት ሊሆን ይችላል። ብዙ እህቶቻችን ለምሳሌ ያህል ችግር ውስጥ ይገባሉ። ለምሳሌ ያህል አንድ እህት ምን አለችኝ፣ የኛው ቸርች እንትን ነች፣ ከአሜሪካን ሀገር መጣ ተብሎ ካላገባሽ ብለውኝ ቤተክርስቲያን መሪዎች ናቸው እንዳገባው ጥሩ መንፈሳዊነቱ ጥሩ ነው ብለውኝ እሺ ብዬ አገባሁት አለች። 2 ወር ነው የቆየነው አብረን አለች። ከ2 ወር በኋላ ተመልሶ ሄደ አለች። እስከ 5 ወር 6 ወር እንደዋወል ነበር አለች። እስከ 1 ዓመት እንደዋወል ነበር አለች። ከዛ በኋላ ድምፁን አጠፋ አለች። ከዛ በኋላ ሌላ ህይወት ጀምሬያለሁ፣ የራስሽ ጉዳይ አለኝ አለች። የማን ነው ጥፋት ይሄ? አሁን የማን ነው? የእሷ ነው? የቤተክርስቲያኑ ነው አልልም። አይደለም፣ የቤተክርስቲያንም አጋባች። ከዚያ በኋላ ምንድነው ቤተክርስቲያን ይሄን ጉዳይ ተከታተለች አለ። ተከታትላ ፍቺው ተፈጸመ። እስከዛ በኋላ ምን ትሆንች እህት ነው የኔ ጥያቄ። ማግባት የለባትም? ቤተክርስቲያን አትፈቅድም። ምክንያቱም ፈታለች ሊመጣ 2 ወር ከባሏ ጋር ኖራ ከዚያ በኋላ እሱ ሄደ። የብዙ ሴቶችና ወንዶች ችግር ነው። በተለይ ከውጪ ማለት ነው ፓስፖርታቸውን ይዞ ይመጡና የሰው ሚስት ራሱ ነጥቆ ያገባሉ። መቼም የውጭ ጉዞ ሲባል ብዙ ነገር እናያለን። የሰው ባልም ይዘው መሄዱ አሉ። ያው አንዱ መጥቶ ሚዲያ ላይ ያወያየኝ አለ። አንዷን አገባ ከአሜሪካን ሀገር መጥቶ ሙሉ ታሪኳን አልነገረችው። ካገባ በኋላ አሜሪካን ሀገር ሲሄድ ቤቷ ሌላ ነገር ገጠሙ። ለካ አግብቷት የሄደው ሴት ታማሚ ልጅ አላት እና ከልጁ ጋር በጣም ከፍተኛ ፈተና ውስጥ ገባው አለ። ገብቷል። የውጭን ጉዞ በማየት ብቻ የሚሄዱም አሉ። አሁን መቼም ጋብቻ መጠናናት፣ አብረ መኖር፣ ማወቅ፣ አብረ ጊዜ ስትወስድ ነው ወደ ጋብቻ የሚመራ። እንደዚህ ከውጭ እየመጡ እንደዚህ አይነት ለሚመጡ ችግሮች የመፍትሄ ሀሳብ ምንድን ነው የሚደረገው? ብዙዎቹ እየተከዱ ነው። ብዙዎቹ ክብረ ንጽህናቸውን ከሰጡ በኋላ ቻው የሚባሉ አሉ። ሚስት ልጆች ያላቸው አሉ። እኔ ያው በቀደም በጉባኤ ውስጥ የገጠመኝ ልንገርህ። ቁጭ ብለን የሰማሁት ነው። ሰውየው ቤተክርስቲያን መድረክ መጥቶ አገባ። ቤተክርስቲያን አጋባቸው። ከዛ ሚስቱ ሌላ ሚስት ልጅ ይዛ መጣች። እኔ ትዳር ባሌ ነው አለች። ከዛ ቤተክርስቲያን ያሉ ሽማግሌዎች አዘኑ፣ አፋቱት እና ሲነበብ ነው የሰማው፣ በጆሮዬ ነው የሰማሁት። እንዳትቀርቡት በደንብ እንደዚህ ያደረገ ነው። ከቤተክርስቲያን ህብረት ለጥንቃቄ እንደሆነ ይገባኛል። እነዚህን ነገሮች ውስጥ እንዴት ትላለህ? ሰሞኑን ደግሞ ሶሻል ሚዲያ ላይ መነጋገሪያ የሆነች አንድ ወፍራም ልጅ ውጭ የምትኖር ካየ ከአንድ አገልጋይ ጋር አግብቶ አረኔ ሚስት የአብሬው በሰላም ያገባሁት ነው ብላ
የቀረበች ሴት የአደባባይ ሚስጥር ይሆናል። እነዚህ ጠቅለል አድርገህ የፍቾቹ መፍትሄስ ምንድነው ብለህ ብንጨርስ። በእኔ እምነት ቤተክርስቲያን እንደዚህ አይነት ውሳኔ ትወስናለች ብዬ አላምንም። መወሰንም የለባትም። ከሰዎች ጋር ታርጉ መጽሐፍ ቅዱስ ምንድን ነው የሚለው ነው። በገላትያ ምዕራፍ 6 ቁጥር 1 ላይ ወንድሞች ሆይ ሰው በማንኛውም ስህተት አድርጎ ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ አይነቱን ሰው በገርነት አቅኑት። ነገር ግን ይልና በገርነት አቅኑት፣ ነገር ግን አንተም በዚህ ነገር ላይ እንዳትወድቅ ተጠንቀቅ። ምክንያቱም ማንም ሰው የቆመ ቢመስለው ምን ይሆናል? እንዳይወድቅ ይጠንቀቅ። እንደው ምን ይላል? እያንዳንዱ ሰውም የራሱን ስራ መርምሮ ይደግፍ ይፈትን፣ ከዚህም በኋላ ራሱን ከሌሎች ጋርም በማወዳደርም ሳይሆን ለራሱ ብቻ የሚመካበትን ነገርም ያገኛል ይላል። ስለዚህ ሰው መፍረድ ይሄ ነው አሁን ችግሩ። በማንኛውም አይነት ሰው በደል ውስጥ ቢገኝ ቤተክርስቲያን ሰውን ልታወግዝ አይገባም። በማቅናት ነው የቤተክርስቲያን። አንዳንዱ እኮ መንጋውን ደግሞ ገብቶ እኮ የሚበክል እኮ አለ። መገሰጽ አለ። መቼም መገሰጽ እኮ አይደለም እኮ ይሄ መገሰጽ አይደለም። በቅንነት ምን ማድረግ ነው? ማቅናት ነው። ይሄ ነው ገስጸህም ሊሆን ይችላል ልታቀነው እንጂ ማግለል የለባትም። ማግለል ግን ትክክለኛ ነገር አይደለም። እንደው አንድ ሰዓት ያህል ተወያየን። ሰፊ ነው ሀሳብ። በሌላ ፕሮግራም እንቀጥሏለን። ግን የመጨረሻ ሀሳብ ፈልጋለሁ ከአንተ። አሁን ያነሳቸው የትዳር እንከኖች ብዙ ናቸው፣ ተዘርዝሮም አያልቁ። እነዚህን ሀሳቦች ይህንን የሚሰሙ በዓለም ዙሪያ ያሉ ሰዎች አንተን ማግኘት ቢፈልጉ፣ ምክር ቢፈልጉ ያመጣውስ የመፍትሄ ሀሳብስ ምንድን ነው? እንደዚህ የተፋቱ ሰዎች መጋባት ቢፈልጉስ ያመጣው ሀሳብ አለ? የምክር ማጋባት፣ ነገሮችን መፍታት፣ እሱም ብለን ብንጨርስ። ጥሩ ጥያቄ ነው የጠየቀኝ። የኔ የኤሌዘር እና የኑሃሚን ሚኒስትሪ የሚል አሁን ኦልሬዲ በአብያተ ክርስቲያናትም እንትን በካውንስሉም ጥያቄ ጠይቄያለሁ። ኦልሬዲ ፕሮሰስ ላይ ነኝ ያለሁት። ይሄ ሚኒስትሪ የሚያገለግለው ስራ የሚሰራው ምንድን ነው? የተፋቱትን ወንድሞቻችንን እህቶቻችንን ማማከር፣ መምከር። የሞራል ውድቀት ይመጣል። ብዙ ልጆቻቸውን ጥለው የሄዱ ወንዶች አሉ፣ ልጆቻቸውን ጥለው የሄዱት ሴቶች አሉ። እና መምከር መልካም ነገር ነው። እኔ ልዩነትን በእንትን አከብራለሁ፣ በጤናማ የሆነ ልዩነትን አከብራለሁ። ለምን አንድ በማረሚያ ቤት አብሮኝ የቆየ ሰው ከ10 ምናምን ዓመት እስር በኋላ ወጣ። ሲወጣ ቤተክርስቲያን ምን አደረገች? ሚስቱ አግብታ ሌላ ሰው ወልዳለች። ከዛ ግን ኦልሬዲ ከዛ ሰው ጋር ስለማትኖር ካገባችው አግብታ ከነበረ ሰው ጋር ስለማትኖር ትታረቅ ተብሎ ቤተክርስቲያን አስታረቀች። ካስታረቀች በኋላ ይቺ ሴት ከዚህ ሰው ጋር የቆየችው 1 ወር ነው። ተመልሳ እዛው ሰው ጋር ሄደች። አንዳንድ ጊዜ የምንሰጣቸው መፍትሄዎች አደጋ ነው። አሁን ስብራቱ ከመጀመሪያው ስብራት ሁለተኛው ስብራት ነው እንትን ያለበት። ከመጀመሪያው ጥፋቱ ሁለተኛው ጥፋት ነው በጣም ልቡን የሰበረው። ስለዚህ እነዚህ ችግሮችን ምንድነው መፍትሄ ማድረግ ያለብን? ሰዎችስ ማግባት አይችሉም ወይ? አንድ ሴት ወይ ወንድ ጋብቻው ተፈጸመ፣ ቤተክርስቲያን ጸልዬ ላኩኝ ነው እያለች ያለችው። እኔ የቤተክርስቲያን መሪዎችንም በዚህ ጊዜ እንደው በጌታ ፍቅር የእናንተ ቤት ስለሞቀ ሌላውን ሰው በእናንተ አይን ማየት ትክክል አይደለም። የቤተክርስቲያን የጋብቻ አማካሪም ጋር ከዛሬ 2 ቀን በፊት እየተነጋገርን ነበረ። ምንድነው የምንነጋገረው? መፍትሄ ምንድነው ነው? መፍትሄ መበጀት አለበት። ለምን ብዙዎች ሰዎች ወደ ዓለም እየሄዱ ነው፣ ወደ አልተገባ ህይወት እየገቡ ነው። ስለዚህ ቤተክርስቲያን ነቅታ መፍትሄ ማምጣት አለባት።
መፍትሄ ማምጣት አለባት። የኔም ይሄ ራዕይ አሁን የኔም ግብ ምንድን ነው? ሚኒስትሪ እንትን አድርጌያለሁ። ኦልሬዲ እያቋቋምኩ ነው። ማድረግ ያለብኝን እንትኖች እየሄድኩ ነው። እሱ ሲያልቅ ይሆናል። እንደው በግል ግን መማከር የሚፈልጉ አንዳንድ ችግሮችን መፍታት ያለባቸው ብዙ የማይናገሩ የታፈነ እውነት ብለናል። ያንስ ማንሰማቸው ብዙ ችግሮች አሉ። እነሱ ለመፍታት ሊያማክሩ የሚፈልጉ ቢሆኑ አድራሻን ከኛ አግኝተው ኮሚኒኬት ማድረግ ይችላሉ። ከእናንተ ማግኘት ይችላሉ አድራሻዬን። እንደገና ደግሞ ማግባት እንኳን የሚፈልጉት ቢኖሩ ፍቺ ፈጽመው በጤናማ ህይወት ማግባት። ምክንያቱም በሰላም ምንድነው አንደኛ ቆሮንቶስ ምዕራፍ 7:15 የሚለው ክርስቲያን የሆነ ወገንም ያልሆነ ወገን መለየት ቢፈልግ ይለይ ካለ በኋላ ክርስቲያን የሆነው አካል ሚስትም ሆነ ባል በምንም አይነት ግዴታ አይያዙም የሚለው ምክንያቱን ይጽግና እግዚአብሔር የጠራን እኮ በሰላም እንድንኖር ነው። ሰው በሰላም መኖር አለበት። ስለዚህ ጤናማ ህይወት ለመኖር እኔ ጥፋት ላይኖርባት ይችላል፣ ሊኖርባት ይችላል። ነገር ግን ስህተት ሰርቻለሁ ኦልሬዲ። ከስህተት ደግሞ አሁን ደግሞ ማግባት ፈልጋለሁ ለሚሉ እህቶቼ ወንድሞቻችንን እናገናኛቸዋለን። አይደለም እንትን ይሄ ማለት ምንም መንፈሳዊ እጸጽ የለበትም፣ ምንም ነገር የለበትም ነው ማምነው። ሰዓት ስለሚገድበን ነው። እንግዲህ ሀሳባችን የአንተ ሀሳብ ሰፊ ነው፣ ለውይይት የሚቀርብ ነው። በዚህ በጋብቻ ጉዳይ ብዙ ያልተዳሰሱና ያልተነኩ ነገሮች አሉ። በአጭሩ የህይወት ልምምድን የገጠመን በምክርም ያያቸውን ሀሳብ ይዘህ በመጽሐፍ መልክ እየተዘጋጀ እንዳላቃለው ቢሮ ከፍተ ደግሞ ከሚመለከተው አካል ደግሞ እውቅና ወስደ ይሄንን የታፈነ እውነት ለመፍታት ቆርጠ ተነስተ ራዕይ ሰንቀ እየተንቀሳቀስክ ነው። ቢሮ ሲከፈት ቢሮ መተን ጠይቃለን። የምክር ሀሳብ ለሚፈልጉ ሰው ደግሞ አድራሻን እኔ አቀርባለሁ፣ ሀሌታ ሚዲያ ይሰጣል። በተለይ ደግሞ በዚህ ጉዳይ ላይ መንፈሳዊ ድጋፍ፣ መንፈሳዊ መረዳት ያስፈልጋል። እኛ እንግዲህ ሆስታ አድራጊ ነን እና ይሄ ደግሞ ነገ ጋብቻን ተፋታችሁ ተሾመ መታችሁ ተጋቡ አለ እንዳይባል የመጽሐፍ ቅዱስ እውነት የሚያውቁ ሰዎች ደግሞ በአንተ ሀሳብ ላይ ተንተርሰው ሀሳብ እንዲሰጡ የመወያ በር እንከፍታለን። ደስ ይለኛል። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከአቶ አሸናፊ ገብረ ሚካኤል ጋር በታፈነ እውነት ላይ የተወያየ ነው። ያልተነገሩ እውነቶች ሰፊ ናቸው። ጥያቄ ካላችሁ ሰብሰብ አድርጉ። ሁለተኛ መተን ደግሞ እንጠይቃለን ያልተነሱ ሀሳብ። ለዛሬ ለመግቢያ ግን ይህንን ፕሮግራም ወደ እናንተ አቀረበ። ሀሳብ አስተያየት ካላችሁ በስክሪኑ ላይ በመሄድ አድራሻ አድርሱን፣ እኛ መልሰን ወደ እናንተ እናቀርባለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። የዛሬው ሀሳባችን ይመስላል። ተሾመ ነኝ። ሻሎም